በባህሩ ላይ መንገድ ጀምረን ገና 30 ደቂቃ ሳይሞላ ጀልባው ችግር አጋጥሞት ይሰጥምና ይዋዥቅ ጀመር። ከጀልባው ተሳፍረው ከነበሩ ተሳፋሪዎች መካከል አብዛኛዎቹ ኢትዮጵያውያን ነበሩ። በጣም አስጨናቂ የጉዞ ጅማሮ ነበር። ውሃው ወደ ጀልባው እየገባ ነበር። ሁላችንም ውሃውን ከጀልባው ለማስወጣት ተረባረብን። ብዙ ሞከርን፣ ነገር ግን አልቻልንም። የህገወጥ ሰው አዘዋዋሪዎች ተደናግጠው እርስ በርሳቸው በአረብኛ ማውራት ጀመሩ። ሲነጋገሩ የነበሩት ለካ የጀልባዋን ክብደት ለመቀነስ ሲባል ስደተኞችን ከጀልባው ላይ ለመጣልና ለመወርወር ነበር የሚመካከሩት። ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናል ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታችን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ ላለው የ35 ዓመቱ ወጣት በስደት ያሳለፈውን ውጣ ውረድና የደረሰበትን እንግልት ከጅቡቲ ወደ የመን ከዛም ወደ ሳውዲ አረቢያ በጀልባ ያደረገውን የስደት ጉዞ እንዲሁም ከሶማሊያ በየመን አድርጎ ወደ ሳውዲ አረቢያ ያደረገውን ስደት መቼም አይረሳውም። ገና በሃያዎቹ ዕድሜ ሳለ ነበር ስደትን የጀመረው። ሀገሩን ጥሎ የወጣው የተሻለ ህይወት ፍለጋ ነበር። ከአፍሪካ ወደ የመን የሚደረገው ስደተኞች የሚጓዙበት መንገድ ምስራቃዊው ኮሪደር በሚል ይታወቃል። በብዛት ስደተኞች ከሚጓዙባቸው መንገዶች አንደኛው ነው። እምብዛም ግን ትኩረት አላገኘም። ይህ መንገድ በጣም አደገኛና የበርካቶችን ህይወት እንደቀጠፈም ወጣቱ ይናገራል። በባህሩ ላይ መንገድ ጀምረን ገና 30 ደቂቃ ሳይሞላ ጀልባው ችግር አጋጥሞት ይሰጥምና ይዋዥቅ ጀመር። ከጀልባው ተሳፍረው ከነበሩ ተሳፋሪዎች መካከል አብዛኛዎቹ ኢትዮጵያውያን ነበሩ። በጣም አስጨናቂ የጉዞ ጅማሪ ነበር። ውሃ ወደ ጀልባ እየገባ ነበር። ሁላችንም ውሃውን ከጀልባው ለማስወጣት ተረባረብን። ብዙ ሞከርን፣ ነገር ግን አልቻልንም። የህገወጥ ሰው አዘዋዋሪዎቹ ተደናግጠው እርስ በርሳቸው በአረብኛ ማውራት ጀመሩ። ሲነጋገሩ የነበሩት ለካ የጀልባዋን ክብደት ለመቀነስ ሲባል ስደተኞችን ከጀልባው ላይ ለመጣልና ለመወርወር ነበር የሚመካከሩት። ከዚያም 7 ኢትዮጵያውያን ስደተኞችን አስገድደው ወደ ባህሩ ጣሏቸው ሲል እጅግ አሳዛኙን ክስተት ያስታውሳል። መንገዱ በጣም አደገኛና ሰው በላ ቢሆንም በየዓመቱ በመቶ ሺዎች የሚቆጠሩ ስደተኞች በድፍረት በዚህ መንገድ ይጓዛሉ። ዓለም አቀፉ ሚክስድ ማይግሬሽን ሴንተር እንደሚለው በየዓመቱ ከአፍሪካ ወደ የመን የሚገቡ ስደተኞች ወደ 100 ሺህ ከፍ ብሏል በማለት የዘገበ ሲሆን ስደተኞቹ በአብዛኛው ኢትዮጵያውያን ናቸው ብለዋል። እንደ ሶማሊያና ጅቡቲ ካሉ የተቀሩት የምስራቅ አፍሪካ አገራትም ዜጎች ይሰደዳሉ። ወጣቱ መሐመድ በተጓዘበት ጀልባ 47 ኢትዮጵያውያን፣ 5 ሶማሊያውያን እና 2 የየመን ህገወጥ ሰው አዘዋዋሪዎች ነበሩ። በህይወት መትረፋችንን እርግጠኛ አልነበርንም ብሏል። ከአውሮፓውያኑ 2014 ጀምሮ የመን በእርስ በርስ ጦርነት እየተናጠች በመሆኗ ስደተኞች ወደ ሳውዲ አረቢያ ለመግባት እንደ መተላለፊያ ይጠቀሟታል። በሳውዲ የሚፈለጉ ሰራተኞች ቁጥር ከፍተኛ ነው ስለሚባልም ስደተኞች በድፍረት ይህን ጉዞ ይመርጣሉ። ዓለም አቀፉ የስደተኞች ተቋም IOM እንደሚለው አብዛኞቹ ስደተኞች ጥያቄያቸው የኢኮኖሚ ቢሆንም በተለይ ከአማራ ክልልና ከኦሮሚያ ክልሎች የሚሰደዱት ወጣቶች ግጭትና እስራትን በመሸሽ ነው ከኢትዮጵያ የሚወጡት ብሏል። ስደተኞች ጅቡቲ በሚገኘው ኦቦክ የሚባል መተላለፊያ በኩል አድርገው ደቡብ ምዕራብ የመን ወደሚገኘው ላሂጅ ወደምትባል ቦታ ይሻገራሉ። ከሶማሊያ የሚነሱት ስደተኞች ደግሞ ከቦሳሶ ወደብ ተነስተው በየመን ደቡብ ምስራቅ በሚገኘው ሻብዋ የባህር ዳርቻ ይደርሳሉ። በሁለቱም መንገድ የተጓዘው መሐመድ ከጅቡቲ ላሂጅ ለመድረስ 5 ሰዓታት ወስዶበታል። ወደ ሶማሊያ ከተመለሰ በኋላ በሶማሊያዋ ቦሳሶ በኩል ወደ የመን ገብቷል። በሁለተኛው ጉዞ አልፈራውም። የመጀመሪያው ከጅቡቲ ያደረኩት ጉዞ ረጅም ነበር። የመን ለመግባት 24 ሰዓት ወስዶብናል ይላል። የተባበሩት መንግስታት ድርጅት ዓለም አቀፉ የስደተኞች ተቋም እንደሚለው ወደ የመን ለመሄድ ዋነኛው መንገድ ጅቡቲ ነው። በ2023 ብቻ 106,000 ኢትዮጵያውያን ጅቡቲ ገብተዋል። ከአገራቸው ተነስተው የጅቡቲ ድንበር ለመድረስ ሳምንታት ይጓዛሉ ብሏል።
ከአማራ ክልል የሚነሱ ስደተኞች ጅቡቲ ኦቦክ ለመድረስ 400 ኪሎ ሜትር ይጓዛሉ። በመኪና በአውቶቡስ ወይም በእግር ነው ጉዞን የሚያደርጉት። በጋ ላይ ደግሞ ሙቀቱ ከፍተኛ ከመሆኑ የተነሳ እስከ 50 ዲግሪ ሴንቲግሬድ ይደርሳል ብለዋል። ባህር ዳርቻ ላይ ለህገወጥ ሰው አዘዋዋሪዎች $300 ከፍለው የኤደን ባህረ ሰላጤን ለመሻገር ይሞክራሉ። የሚክስድ ማይግሬሽን ሴንተር ቀጠናዊ ዳይሬክተር እንደሚሉት ከሆነ ህገወጥ የሰው ዝውውር በአሁኑ ሰዓት ብዙዎች የተሰማሩበት ንግድ ነው። 100,000 ስደተኞች $300 ቢከፍሉ በርካታ ዶላር ወደሚገኝበት ስራ ነው የሚሄዱት ይላሉ ብሏል። በየመን የተዋቀረና ጠንካራ መንግስት አለመኖሩ ለህገወጥ ሰው አዘዋዋሪዎች ምቹ ሁኔታን ፈጥሯል። ዓለም አቀፉ የስደተኞች ተቋም እንደሚለው ባለፉት 10 ዓመታት ውስጥ 1400 ስደተኞች በጉዞ ላይ ሳሉ ባህር ውስጥ ሰጥመው ሞተዋል በማለት የዘገበ ሲሆን ነገር ግን ይህ ምስራቃዊው የስደተኞች መንገድ በአህጉሪቱ በጣም አደገኛ ከመሆኑ የተነሳ ቁጥሩ ከዚህም እንደሚበልጥ ይገመታል ተብሏል። በህገወጥ መንገድ ባህር ሲያቋርጡ የሚጠቀሙት የተበላሹና አሮጌ ጀልባዎች ለሚደርሰው አደጋ እንደ ዋነኛ ምክንያት ሲጠቀሱ ምን ያህል ስደተኞች እንደሞቱ በትክክል እንደማይታወቅም ተገልጿል። ስደተኞች መንገድ ላይ ከሚገጥማቸው ፈተና ባሻገር በህገወጥ ሰው አዘዋዋሪዎች ብዝበዛም ይደርስባቸዋል። ህገወጥ ሰው አዘዋዋሪዎች ስለ ጉዞ የተዛባ መረጃ ሰጥተው እንዳሳሳቷቸውና አዘዋዋሪዎቹ ለብዝበዛ እንደሚያጋልጧቸው እንዲሁም አካላዊ ጥቃት፣ ዝርፊያና ስቃይ እንደሚደርስባቸው በተደረገ ጥናት ተገልጿል። ኢትዮጵያውያን ስደተኞች ባህሩን ከተሻገሩ በኋላም በሚደርሱባቸው አገራትም ለብዝበዛ ይጋለጣሉ። በግጭት የምትናጠውን የመን ካለፉ በኋላ ሳዑዲ አረቢያ ቢገቡም ብዝበዛው ይቀጥላል። ጦርነቱ ጉዞአችንን የበለጠ ከባድ አድርጎታል ይላል መሐመድ። ከየመን ሳዑዲ ለ11 ቀናት በእግር መጓዛቸውን ያስታውሳል። ያለበቂ ምግብና ውሃ ነበር ድንበር የተሻገር ነው። አንድ አብራን ትጓዝ የነበረች ሴት በረሃብና በውሃ ጥም ሞታለች ይላል። ሳዑዲም ስደተኞች ድንበሯን አቋርጠው እንዳይገቡ ትከለክላለች። በ2023 ሰብአዊ መብቶች ባወጡት ሪፖርት የድንበር ጠባቂዎች በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችን መግደላቸውን ጠቁመዋል። ስደተኞቹና ጥገኝነት ጠያቂዎቹ ከየመን ወደ ሳዑዲ እየተሻገሩ ነበር። በሳዑዲ የቤት ሰራተኛ ሆነው የተቀጠሩና በግንባታ ሥራ የተሰማሩ ኢትዮጵያውያን ወደ 750,000 እንደሚጠጉ ይገመታል። የሚክስድ ማይግሬሽን ሴንተር ቀጠናዊ ዳይሬክተር አይላ እንደሚሉት ስደተኛ ሰራተኞች በሚሰሩት ሀገር መብት የላቸውም፣ መብታቸው ይገፈፋል። የሳዑዲ መንግስት እንዳይዛቸው ተደብቀው ለመኖር ይገደዳሉ ሲሉ ያስረዳሉ። እንደምንም እዚያ ከደረሱ በኋላ ደግሞ የሳዑዲ አረቢያ መንግስትም ህገወጥ በማለት ስደተኞቹን ወደ አገራቸው ይመልሳል ብላለች። ወጣቱ መሐመድም በስተመጨረሻ እንደዚህ በማለት መልእክቱን አስተላልፈዋል። በአገራችሁ ተስፋ አትቁረጡ፣ ትዕግስት ይኑራችሁ። ያ የስደት መንገድ እጅግ በጣም አሰቃቂ ነው፣ በፍጹም እሱን አትምረጡ በማለት ተማጽነዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች ይህንን ታሪክ ያገኘሁት ከቢቢሲ ነው። የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።